ማቴዎስ ወንጌል ምዕራፍ 10 ከቁጥር 2 ጀምሮ የሐዋርያት የመጀመሪያ ሆኖ የተጠቀሰው ማን ነው? አትናገሩም? እየሰማው አይደለም ሁላችሁም? ጴጥሮስ። ድምጻችሁ ቀዝቀዝ ስላለ ነው። ጴጥሮስ የመጀመሪያ ጴጥሮስ የተባለው ስምዖን ተብሎ ነው የተገለጠውና ጴጥሮስ ማን ነው የሚለው ላሳያችሁ። ጴጥሮስ መጀመሪያ የተገለጠበት ዋና ምክንያት የሐዋርያት አለቃ ስለሆነ ነው። በ12ቱ ላይ በራሱም ላይ ጭምር የተሾመ 12 ምላችሁ እሱን ጨምሬ ነው በራሱም ላይ በሌሎችም ላይ ጭምር የተሾመ ስለሆነ የሐዋርያት አለቃ ተብሎ ይጠራል ጴጥሮስ። በዚህ ምክንያት የሐዋርያቱ አለቃ መጀመሪያ ላይ በቅደም ተከተል ተቀምጧል ማለት ነው። ጴጥሮስ የመጀመሪያ ስሙ ስምዖን ይባላል። የመጀመሪያ ስሙ ማን ይባላል? ስምዖን ይባላል። ስምዖን ማለት ስምዓኒ ማለት ነው፣ ስማኝ ማለት ነው። እግዚአብሔር ስማኝ፣ እግዚአብሔር ጸሎቴን ስማኝ ወይም እግዚአብሔር ጸሎቴን ሰማኝ የሚል የመጀመሪያው። ይሄ ስምዖን የሚለው ስም የወጣለት የእናቱ ነገድ ከስምዖን ወገን ስለሆነ ነው። እስራኤላውያን ጸሐፍት የሚባሉ አሉ፣ ፈሪሳውያን የሚባሉ አሉ፣ ሰዱቃውያን የሚባሉ አሉ። እና እነዚህ ጸሐፍት የሚባሉት የሚጽፉ ናቸው። ምን የሚጽፉ ናቸው? የሚወለዱት ሰዎች ከማን ወገን እንደተወለዱ ይጽፋሉ ታሪካቸው። ለምሳሌ ከጋድ ወገን ነው፣ ከዳን ወገን ነው፣ ከሮቤል ወገን ነው፣ ከሌዊ ወገን ነው የሚለው ማንኛውም ሰው ሲወለድ የታሪክ መዝገብ ላይ ይጻፋል። ለምሳሌ ወንጌላዊ ቅዱስ ማቴዎስ የማቴዎስ ወንጌል ምዕራፍ 1 የዳዊት ልጅ አብርሃም ልጅ ብሎ አብርሃም ይስሐቅን ወለደው፣ ይስሐቅ ያዕቆብን ወለደው እያለ የጻፈው ከዛ ታሪክ ወስዶ ነው። ማንን ወለደ፣ ያ ጽሑፍ ከየት ተገኘ የሚለውን የታሪክ መዝገብ አላቸው። ከዛ የታሪክ መዝገብ የተገኘ ነው እና የጴጥሮስ እናቱ ከነገደ ስምዖን ናት። ከነገደ ስምዖን ናት እና የእናቱ ነገድ ስም እንዳይጠፋ አባትየው ጴጥሮስን መጀመሪያ ስምዖን ብሎ ጠርቶታል። ማን ብሎ ጠርቶታል? ስምዖን። ስለዚህ የጴጥሮስ የመጀመሪያ ስሙ እናት አባቱ ያወጡለት ወይም አባቱ ያወጣለት በተወለደ በ8 ቀን በግዝረት የተጠራበት ስሙ ስምዖን ይባላል። የጴጥሮስ አገሩ ቤተሳይዳ የምትባል አካባቢ ነች። በገሊላ ባህር አካባቢ ነው። ቤተሳይዳ ማለት ቤተ ምህረት ማለት ነው። ቤተ ምህረት ማለት የይቅርታ ቤት፣ የይቅርታ ስፍራ፣ የይቅርታ መንደር ማለት ነው። ፈውስ የሚደረግበት እጅግ በጣም አስገራሚ ስፍራ ነው ቤተሳይዳ የሚባለው። ይሄ እነ መጻጉዕ የተገኙበት በጣም ብዙ ድውያን የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እንደተገለጠው ይተኙበት የነበረ ስፍራ ነው። ጸበል የነበረበት ቦታ ማለት ነው። መልአኩ በሰይፍ ሲመጣው ይናወጣል። ከአንድ ሰው ቀድሞ ወደዛ ጸበል የገባ ሰው፣ ወደዛ ውሃ የገባ ሰው ይድናል ከማንኛውም በሽታ እና ያ ቦታ ቤተሳይዳ ተብሎ ነው የሚጠራው። የምህረት ቦታ፣ የይቅርታ ቦታ፣ ፈውስ የሚደረግበት ቦታ። የጴጥሮስ ሀገር እዛ ነው። የጴጥሮስ ብቻ ሳይሆን የወንድሙ የእንድርያስም ሀገር እሱ ነው። አባቱ ዮና ይባላል የጴጥሮስ አባት። የእናቱ ስም አልተገለጠም፣ አላገኘውም እስካሁን። ምናልባት ሳገኘው እሱን ማድረስ እችላለሁ። ያገኛችሁም ሰዎች ካላችሁ ልጽፉ ትችላላችሁ። የተለያዩ መጽሐፍት ላይ ሊኖር ስለሚችል ማለት ነው። ትርጓሜውም ላይ የለም። ገድለ ሐዋርያት ላይ አይቻለሁ፣ የለም። ዜና ሐዋርያት የሚል መጽሐፍ አለ፣ እዛ ላይ የእናቱ ስም የለም። እና ኢንተርኔት ላይ ቼክ ለማድረግ ሞክሬያለሁ፣ የለም። በእርግጥ የእሱን እንደ ምንጭነት ባንወስደውም አንዳንድ ዊኪፒዲያ የሚዋሻቸው ነገሮች የሚያምታታቸው ነገሮች ስላሉ ማለት ነው። ስለዚህ የአባቱ ስም ዮና ይባላል፣ የቀድሞ ስሙ ስምዖን ነው ማለት ነው። እና በእናቱ በኩል ያለውን ነገድ እንዳይረሳ ሲባል ስምዖን ተብሏል። ጴጥሮስ ባለትዳር ነበር። ኮርኮዲያ ተብላ የምትጠራ ወይም ጴርፔቱዋም የሚል አለ በሌላ መጽሐፍ ላይ የምትባል ሴት አግብቶ ይኖር የነበረ ሰው ነው። ባለትዳር ነው። ይተዳደር የነበረው አሳ በማጥመር ነው። ምን በማጥመር ነው? አሳ በማጥመር። ከዛ በኋላ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠራው ስሙን ቀይሮ ጴጥሮስ ብሎታል። ጴጥሮስ የሚለው በግሪክኛ ቋንቋ ነው። ፔትሪ የሚለው አለት ወይም ድንጋይ የሚል ትርጉም ያለው ነው። በአረማይክ ቋንቋ ኬፋ የሚል ስያሜ ያለው ነው። በግዕዝ ቋንቋ ደግሞ ኮህ ወይም ደግሞ እብን የሚል አለት ድንጋይ ማለት ነው። በአማርኛ እሱ ማለት ነው። አለት የሚለው በደንብ የሚገልጠው ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ስም ቀይሮታል። ለምንድን ነው የቀየረው? ለምንድን ነው የቀየረው ቢባል ከንግግሩ ወይ ደግሞ ከምስክርነቱ ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ስንመለከት እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ማን ይሉታል ብሎ ጠይቋል። እና የሰው ልጅ ማን ይሉታል ብሎ ሲጠይቅ አንዳንዶቹ ኤርምያስ፣ አንዳንዶቹ ኤልያስ፣ አንዳንዶቹ ኢያሱ፣ አንዳንዶቹ ሙሴ ብሎ የተለያዩ ስሞችን ከጠሩ በኋላ አንተ ሙሰ መነ ትብሉኒ ከዊነ፣ እናንተስ እኔን ማን ትሉኛላችሁ ብሎ ጠይቋቸዋል። እና በዚህ ጊዜ ቅዱስ ጴጥሮስ የመለሰው አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ማነህ ነው ያለው? ክርስቶስ ነህ ብሎ መልሶለታል፣ መስክሯል። እና ጌታ እንዲህ ያለው ይከሰተ ለከ ዘሥጋ ወደም፣ ስጋዊ ደማዊ አልገለጠልህም፣ ምድራዊ ሐሳብ አልገለጠልህም፣ የገለጠልህ ሰማያዊ አባቴ ነህ፣ አባቴ ነው ይለውና አንተ ኮክ ይለዋል። አንተ አለት ነህ ይለዋል። አንተ ምንድነህ? አለት ነህ። ወዲህ በዛቲ ኮክ አሐንጻ ለቤተ ክርስቲያኔ፣
በዚህ አለት ላይ ቤተክርስቲያኔን እሰራታለሁ ይለዋል። አሁን አለት ነህ ሲለው ራሱን ቅዱስ ጴጥሮስን አይደለም አለት እያለ የሚጠራው የተናገረውን ምስክርነት ነው፣ የተናገረውን ቃል ነው። አሁን ቤተክርስቲያን የጸናችበት ይሄ ወልድ ዋህድ የሚለው የእግዚአብሔር ልጅ የሚለው ክርስቶስ የሚለው ንጉስ የሚለው መሲህ የሚለው የከበረ የሚለው አምላክ የሚለው ሊቀ ካህናት የሚለው በግ የሚለው ራሱን መስዋዕት አድርጎ ያቀረበበት ሐሳብ፣ ራሱን መስዋዕት አድርጎ የተቀበለበት ራሱ መስዋዕት ሆኖ የቀረበበት ሐሳብ ቤተክርስቲያን የጸናችበት ሐሳብ ነው። ይሄ ነው አለት ተብሎ የሚጠራው። የማይነቃነቅ የሚሆነው እሱ ነው። እና ይሄ ብቻ አይደለም። ከዛ በኋላ የመንግስተ ሰማያትን መክፈቻ እሰጥሃለሁ ይለዋል። የመንግስተ ሰማያትን ምን እሰጥሃለሁ? መክፈቻ ቁልፉን እሰጥሃለሁ። እና መንግስተ ሰማያትን አንተ ትከፍተዋለህ፣ አንተ ትዘጋዋለህ። በምድር ያሰርከው በሰማይ ምን ያለ ይሆናል? የታሰረ ይሆናል። በምድር የፈታው በሰማይ ምን ያለ ይሆናል? የተፈታ ይሆናል ብሎ ለቅዱስ ጴጥሮስ ይህንን የማይነቃነቅ አለት ይሰጠዋል። ይሄ ኪዳን ይባላል። ምን ይባላል? ኪዳን ባህሪው እንደሱ ነው። አለት ነው። አይሸረሸርም፣ አይናወጥም፣ የጸና ነው፣ የቆመ ነው። ማንም ሰው መጥቶ ያፈርሰው። አለት ላይ የሚሰራ ቤት ደግሞ በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ኩሉኬ ዘይሰም ዘንተ ቃሌ፣ ይህንን ቃሌን የሚሰማው ይላል። ይህን ቃሌን የሚሰማው ኪዳኔን የሚያደምጠው ኪዳኔን የሚይዘው መሐላዬን የሚወርሰው ሰው ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮኩ፣ ቤቱን አለት ላይ የሰራ ሰውን ይመስላል ይላል።